العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ መሻይኾች የመጅሊስ አመራሮች ተወዳዳሪዎች አላህ Subhanahu Wa Ta'ala ይሄንን ስብስባችን ያማረ ስብስብ አላህ ያድርግልን ነገ የውመል ቂያማ መልካም ምንዳ ከምንመዳባቸው ስብስብ አላህ ያድርግልን በሙስሊም ልብ ላይ ደስታን ማስገባት ያለው ፈضል ደረጃ ምን ይመስላል ሚል ርዕሰቱን ወንድሞች በሙስሊም ወንድም ላይ የሚሆን በማንኛውም ሰው ላይ ደስታን መጣል መጀመሪያ የሚደሰተው ደስታን የጣለው ሰው ነው ምስኪንን ስትረዳ ምስኪንን ስትረጂ መጀመሪያ የሚደሰተው ማን ነው ሰጪው ነው ኢስላም ይሄንን ነው የሚያስተምረው ረሱል አለይሂ ሰላቱ ወሰለም ዘንድ አንድ ሰው መጣና ረሱልን ጥያቄ ጠየቃቸው ያ ረሱላህ አዩ الناس احب الى الله ከሰው ዘንድ አላህ ዘንድ በጣም ተወዳጅ ሰው ማን ነው وأي الأعمال أحب إلى الله ከስራዎችስ አላህ ዘንድ በጣም ተወዳጅ ምንድነው ብሎ ነብዩን ጠየቃቸው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ أحب الناس إلى الله አላህ ዘንድ በጣም ተወዳጅ ሰው أنفعهم للناس ሰዎችን የሚጠቅም ነው ለሰዎች መልካም የሚውል ነው ሰዎችን የሚጠቅም አላህ ይወደዋል وأحب الأعمال إلى الله الله زند በጣም ተወዳጅ ስራ سرور تدخله على مسلم በሙስሊም ልብ ላይ በሙስሊም ላይ የምታስገባው ደስታ ነው ሙስሊምን ማስደሰት አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም تكشف عنه كربة ከሱ ጭንቀትን ታስወግዳለህ أو تقضي عنه دينا ወይም እዳውን ትከፍልለታለህ أو تطرد عنه جوعا ወይም ረሃብ ነበረ ያን ረሃብ ታስወግድለታለህ ታባርለታለህ ይህ ትልቅ ደስታ ነው ናም ዛሬ እሴታችን የነበረ ግን እየጠፋ ያለ ትልቅ ቦታ የሚሰጠው ሰዎችን መጥቀም ሰዎችን ማስደሰት ኢስላም ትልቅ ቦታ ሰጥቶታል እኔ በጣም ያጅበኝ ነብዩ ሰለላሁ ዐለይሂ ወሰለም ጃብር ኢብኑ አብዱላህ ጃብር እንግዲህ እንደምታውቁት አባትየው አብዱላህ ኢብኑ ሐራም ኡሁድ ጦርነት ላይ ከሞቱት ሰዎች ታላቅ ሰሃባ ነው ጃብር ሲያገባ እድሜዋ የገፋ ሴት ነበር ያገቡት ለምንድነው ወጣት ያላገባው ምታጫውታ ሲሉት ያ ረሱላህ እንደሚያውቁት አባቴ 9 እህቶችን ትቶብኝ ሄደዋል ወጣት ካገባው ከእህቶቼ ጋር ምን አትል ልትግባባ አትችልም ስለዚህ በእድሜ የገፋቸው አናግብቼ ለኔም እንደሚስ እነሱንም እንደ እናት ሆና እንድትንከባከብልኝ ነብዩ የጃቢርን ጭንቀት ስለሚያውቁ በአንድ ዘመቻ ላይ ሄደው ሲመጡ አንዲት አህያ ነበረችውና ሽጥልኝ አሉት ነብዩ ሰለላሁ ዐለይሂ ወሰለም እሺ አላት ስንት አንድ ዲናር አሉት ጃቢር ከፈለጉ እሺ ያለ ያቅማማ ከዛ ነብዩ ሰለላሁ ዐለይሂ ወሰለም አይ ብለው 1000 ዲናር በዚህ ገዝቻለሁ አሉት ረሱል ሰለላሁ ዐለይሂ ወሰለም እሺ ብሎ ሲል አይ ይሄንን ተጓዝበትና እዛው ደግሞ መዲና ስንገባ የዛኔ እንረካከባለን ከዛ በኋላ በጣም ደስ ብሎት እየሄደ ከኋላ አንድ ሰው ይከተለዋል ነብዩ ሰለላሁ ዐለይሂ ወሰለም መልእክት አለ ነብዩ ይፈልገዋል ሲል በቃ የገዙኝን ነገር አፈረሱ ምንድነው ጉዳዩ ሀጃ አለው አይ አላህ መልእክተኛ እቺ ምትሄድባት አህያ ገንዘቡ አንተው ያዘው ብለውሃል አሉ ሱብሃንአላህ የሚሰማው ደስታ ያያችሁ እንዲረድቻለሁ ሊሉት የሞራል እንትን አሰቡለትና ገዛው ብዬ በቃ እንደው እንደ ሀዲያ ሰጥቻለሁ አሉት በሙስሊም ልብ ላይ ደስታን መጣል ይህ የነብዩ አለይሂ ሰላቱ ወሰለም ትልቁ መገለጫቸው ነው ትልቅ ባህሪያቸው ነው አንድ ቀን እንግዳ መጣ ረሱል አለይሂ ሰላቱ ወሰለም ዘንድ ይህ እንግዳ ሲመጣ ረሱል ሰለላሁ ዐለይሂ ወሰለም ሚስቶቻቸው ዘንድ ላኩ ምን አለ ቤት ውስጥ አለ ما معنا إلا الماء أرى بيت وستوهانجي ليلا نقر إلا سبحان الله نبي بيت ميبلا تفتو السبو ችግር እንዴት እንደሚያልፉት ግን ደስተኛ ሁሌ ማን ነው እንግዲህ ሚንከባከብልኝ ሲል አንዱ ሰሃባ እኔ ያለው አለ
ከዛ ሚስቱ ጋር ይዞ ሄደና የነብዩን እንግዳ ይዤ መጥቻለሁ እንንከባከቡ የልጆቹ የሚበላ ምግብ እንጂ ሌላ ለኛ እንኳን የለም ማለት ልጆቹ እንደምን ማድረግሽ አስተኛ አላት ሱብሃንአላህ ከዛ በኋላ ምግቡን አቅርቢ ኩራዙን ሻማውን አጥፊው ከዛኛ ምግብ እንደምንበላ አድርገን እናላምጣለን እጃችንን እንሰዳለን ይሄ እንግዳ ቀረበ ምግቡ ማብራቱ ጠፋ ከዛ በኋላ እነሱ እየበሉ ነው ይያለ ጠግብ ብሎ በላ እነሱ ግን አንድ አልቀመሱ ኋላ አላህ ቁርአን አወረደ በእነዚህ ሰዎች ተደስቶ በነብዩ አለይሂ ሰላቱ ወሰላም እንግዳን ማስደሰትን ፍላጎታቸው ስለነበር አላህ ተደሰተባቸውና ቁርአን አወረደ ويؤثرون على انفسهم ولو كان بهم خصاصه በችግር ላይ ቢሆኑ ቢኖርባቸውም እነሱ ላይ ከነሱ ችግር የሌሉ የወንድሞቻቸውን ፍላጎት የሚያስቀድሙ ولو كان بهم خصاصه ومن يقع شح نفسه فاولئك هم المفلحون على እንደዛ አይነት የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ወጥተው እኛ አስታዳ ወንድሜ ላይ ለወንድሜ ሀጃ ለወንድሜ ደስታ ምን ያህል ቆም ያለው ወይስ በተቃራኒ ነው ያለው እኔ አንድ ነገር እንወቅ እኛ ለወንድሞቻችን ሀጃ ስንቆም ወንድሞቻችንን ስናስደስት እህቶቻችንን ስናስደስት እኛን ሊያስደስት የሚመጣው ማን ነው አላህ ነው ረሱል አለይሂ ሰላቱ ወሰላም በአንድ ሐዲስ ላይ እንዲህ አሉ المسلم اخو المسلم مسلم لمسلم ወንድማማች ነው لا يظلمه እንዳይበድለው ولا يسلمه አሳልፎም እንዳይሰጠው من كان في حاجه اخيه በወንድሙ ሀጃ ላይ የቆመ ሰው አሉ كان الله في حاجته الله ለሱ ሀጃ ይቆምለታል ወንድሞች እህቶች የወንድሜን ሀጃ ሳውጣ ጉድለት ይኖራል እኔ ሀጃውን ሳውጣ የሱን ጉዳይ ለፈጽም ሲል ጉድለት ይኖራል አላህ የኔን ሀጃ ሲያወጣ ጉድለት አለው እንዴ አላ አበደን ስለዚህ እኔ ለወንድሜ ስቆም ለኔ ሀጃ የሚቆመው ማን ነው አላህ ስለዚህ የወንድሙን ሀጃ ለማውጣት ሚሯራጥ አላህ የሱን ሀጃ ያወጣለታል ወመን ፈረጀ አን ሙስሊሚን ኩርበት የሙስሊምን ጭንቀት የገላገለ ፈረጀ አላሁ ዐንሁ ቢሃ ኩርበቱ ሚን ኩረቢ የውም القيامة ከቂያማ ጭንቀቶች አላህ ይገላግለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ዱንያ ላይ ነው እዳ ከፈልክለት ጭንቅ ብሎታል የትምህርት ቤት የሚከፍለው የቤት ኪራይ የሚከፍለው ባለቤቱ እርጉዝ ነበረች ለህክምና ለምን ጭንቅ ሲለው አብሽር ብለህ ኪሱ ላይ ስታስገባ የሆነ ነገር ስታደርግ የሚሰማው ደስታ እሱ ላይ የሚለቀው ጭንቀት አስቡት አንተስ በዛች ጭንቀት ሰዓት ፀሐይ አንድ ስንዝር ቀርባ ሁሉም ነፍሲ ነፍሲ በሚልበት ሰዓት አላህ ለሱ ብለህ ከሆነ ይሄን ያደረከው አላህ ከዛች ቀን ጭንቀት አላህ ነጃ ይላል ለሙስሊም ደስታ መቆም ቀጠሉን የአላህ መልእክተኛ ምን አሉ ወመን ሰተረ ሙስሊማን የሙስሊምን አይብ መሸፈን ሰተረሁ الله يوم القيامة አላህ የቂያማ ቀን ይሸፍንለታል አይባችን ብዙ ነው ዛሬ እኮ ይሄ ነው ወንድምን አይቡን መሸፈን በወንድም ላይ ደስታን ማምጣት ነው ልብ በሉ የወንድምን አይብ መሸፈን ወንድም ላይ ደስታን መክተት ነው እኛ ብዙ ጊዜ እንሸወዳለን በተለይ በጣም የሚታወቅ ሰው ወንድምህ የሆነ አለባሌ ቦታ ላይ ካየው እንዳላየውንበት ካየኸውና እንዳየኸው ካወቀ ወይ በዛው ሊቀጥልበት ይችላል አለዛ ከዛ አካባቢ ርቆ ሌላ ቦታ ደግሞ ያን ተግባር ሊፈጽም ይችላል እንዳላየውነ በሆነ ጊዜ ደግሞ ያንን ነገር በሌላ ሰው አስመስለ ምክር ለመግለጽ መሞከር እንጂ ያየውትና አይቡን ምዘራ ከሆነ እሱን ማበላሸዋለሁ ደስታውን ማርቀዋለሁ ከኸይር ነገር አርቀዋለሁ ዑመር ታላቁ ሰሃባ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ለሊት አይተኙ ለሊት ምን ችግር አለ ሙስሊሙ ችግር ምን አለ ብለው ይንቀሳቀሳሉና አንድ ቀን በምሽት ሲሄዱ አንድ ቤት ላይ ኩራዝ በርቷል በዚህ ሰዓት እንዴት ሊበራ ቻለ እዚህ ቤት ውስጥ የሆነ ችግር ተፈጥሯል ብለው ዑመር ደንግጠው ሰው የታመመ መስሏቸው በሩን ከፍተው ሲገቡ አንድ ሽማግሌ አንድችን ወጣት ያዘፍናታል ዑመር ደነገጡ በህይወቴ እንደዛ አይነት መጥፎ ነገር ተመልክቼ አላውቅም አሉ ዑመር ሰውየውም ደፋር ነው እኔም በህይወቴ እንደዛ አይነት መጥፎ ነገር ተመልክቼ አላውቅም አላቸው ዑመር ምንድነው አሉት እንዴት የሰው ቤት ሳታስፈቅድ ትገባለህ አላህ መልእክተኛ ስትገቡ አስፈቅዱ ብሎ ነው ያስተማሩታል ዑመር ቁርአን ሐዲስ ከመጣባቸው ሁሉም ቀጥ ነው የሚሉት እውነትም አጠፋው ብለው አዝነው ወጡ
ውጪ ላይ አብዱላህ ኢብኑ መስዑድ ነበረ። ጉዳዩን አልነገሩትም። ከሆነ ጊዜ በኋላ ይህን ሰው መስጊድ አገኙት። ዑመር አጠገቡ መጡና በአላህ ይሁንብኝ፣ ነብዩን በእውነት በላከው ጌታ ይሁንብኝ፣ ያችን ቀን ያየዋት ነውር እኮ እንኳን ለሌላ ሰው ይቅርና አጠገቤ ለነበረው ለአብዱላህ ኢብኑ መስዑድ አልተናገርኩም አሉ። ይህም ሰውዬ ምን አለ? እኔም በአላህ ይሁንብኝ፣ ነብዩን በእውነት በላከው ጌታ ይሁንብኝ፣ ከዛስ ቀን በኋላ ወደዛ አይነት መጥፎ ነገር ተመልሼ አላቅም ሲል ዑመር አላሁ አክበር አሉ። መስጊድ ውስጥ ያለ ሰው በሞላ የዑመርን ተክቢር አሰማ። ግን ጉዳዩ ምን እንደሆነ አሁንም ማንም ያወቀ የለም። ዑመር በወንድማቸው መመለስ የተደሰቱ አየ አይቡን መሸፈን ረሱል አለይሂ ሰላቱ ወሰላም በወንድም ሐጃ ላይ መቆምን ትልቅ ደረጃ የወንድምን ደስታ በሱ ጉዳይ ይሁን ነገር አለ ጉዳይ ሊያስፈጽም ከአገር ከሆነ ቦታ መጥቷል ቢሮችን አውቅም አብረ መሄድ ምን ማለት እኛ እንደቀላል ምን ነው እኔ መስጂድ ላይ አሉ መስጂድ ማለት የት ነው ማንኛውም መስጂድ እኮ አይደለም መስጂዱን ንቡዋ ከሌላ ቦታ በአንድ ሺህ እጥፍ የሚበልጥ እዛች ቦታ ላይ አንድ ወር ኢዕቲካፍ ከመቀመጥ የወንድሜን ሐጃ ለበሱ ሐጃ ላይ ብቆም ደስ ይለኛል እፈልጋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም አያችሁ የወንድምን ደስታ እኛ እንደቀላል የምናስባቸው ቀላል ብለን የምናያቸው ግን ለወንድሞች መልካም የሆኑ ሌላው የወንድምን ደስታ ከሚገልጹ ወንድምን በሐቅ ላይ መርዳት በዳይ ሊሆን ከሆነ መያዝ የወንድምን ደስታ መፈለግ ነው አንድ ሰው ሲበድል እንደምሳሌ ተው ብለ መከልከል ተይ ብለ ሸይጥሽን ስከለኪያት እንዳትበድል ካደረግሻት እንዳይበድል ካደረከው ለሱ ደስታ መጣህለት አለዛ ዙልም ላይ ከቀጠለ ሰው ከደበደበ ምን ካለ መጨረሻው የት ነው ክስ ነው እስር ቤት ነው አይደል አየ ረሱል አለይሂ ሰላቱ ወሰለም በጥበበኛ ንግግራቸው ምን አሉ እንሱር አኻከ ዛሊመን አው መዝሉመን ወንድምን በዳዩም ሆኖ ተበድሎ እርዳው አሉ ሰሃቦች ግራ ገባቸውና فقال رجل يا رسول الله انصره اذا كان مظلوما تبداي كونه ردواله ارايت ان كان ظالما كيف انصره استي نغري بداي سيون እንዴት ነው ምረዳው ነብዩ ሰለላሁ ዐለይሂ ወሰለም ምናሉ تحجره او تمنعه من الظلم فان ذلك نصر በደል ላይ እንዳይወድቅ መያዝ እጁን ተው ለመያዝ እሱን መርዳት ነው ተው ማለት ሐቅ ላይ መገኛ ሐቅን የሆነ ሰው መደገፍ ዛሊምን ሰው ደግሞ መያዝ እንትን ማለት እሱን መርዳት ነው የምን ይላል ዑለማዎች ደስታን ያመጣል ለዛሬ ለሰውየው ነገር ስለከለከሉ ይሰማው ይችላል ትንሽ ሰዓታት ካለፈ በኋላ ጊዜያት ከሄዱ በኋላ ግን ይሄን ነገር በፈጽሞ ለካ ችግር ይፈጠር ነበር ደስታ ነው የምታምጣው ያመሰግናል ያወድሳል ስለዚህ ሱሩር ይላል አይደል ራሱ ስሙ እኛስ ምንድነው እነዚህ ወንድሞች ይሄንን ፕሮግራም ሲያዘጋጁ ቢያንስ የሆነች ለውጥ እንድናመጣ ነው ቅድም ስለ ወጣትነት ረመዳን ላይ ስለደረጉ ውድድሮች ምናምን ብዙ ነገር ተነግሯል ዓላማው ምንድነው ከተባለ በቃ ለሰዎች መጥቀም ሰዎችን ማስደሰት ነው ሰዎችን እናስደስት ወላሂ ጉልበት አይጨርስም መጥፎ ነገር ጉልበት ይጨርሳል መልካም ነገር ጉልበት አይጨርስም በጥቂት ነገር ሰዎችን ማስደሰት hatta ወንድምህን ፈገግ ብለ መቅረብ ደስታ ነው ሰላም አለይኩም ስትለው ፈገግ ብለ መቅረብ ወንድምህን ትልቅ ደስታ ነው የሚጭርበት እህትሽን ፈገግ ብለሽ መቅረብ ሐቁል ሙስሊም አለል ሙስሊም ውስጥ ከተካተቱ ውስጥ አንዱ ምንድነው ወንድምህ ምከረኝ ካለ ምከረው ነው አይደል አዎ እሱ ስትመክረው ለሱ ደስታ በሚያመጣ መልኩ ማለት በሚያሸማቅ መልኩ መሆን የለበትም ኢማሙ ሻፊ ረህመቱላህ አለይ በሶፊት ምትመክረኝ ከሆነ መከርከኝ አልልህም አዋረድከኝ ነው ማለት ነው ለምን ሰው በሶፊት አይመከርም ሰዎች ዝናውን ትልቅነቱ የሚያውቁ ሰዎች ብዙ ሰዎች ይኖራሉና አንተ ከፍ ዝቅ ስታረገው ቀልቡን ነው መስሰብረው ስለዚህ ምከረኝ ካለ ልትመክረውም ከፈለክ እንደ ረሱል አለይሂ ሰላቱ ወሰለም ሰዎች እኮ ሲያጠፉ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ያሉ ካጠፉ فما ባሉ الناس ሰዎች ምን ነክቷቸው ነው እንደሚያደርጉት ለጀማዓ አድርገው ይናገራሉ ያንን ከሌ አይሉት ከሌ ለብቻው ጠርቶ ሊመክሩት ይችላሉ እኛ በአደባባይ የምናደርገው ከሆነ ግን ይሄን ሙስሊም ቀልብ ላይ ደስታ ሳይሆን ምንድነው ምንከተው ሐዘን ነው ምንከተው ስለዚህ ስትመክረው በሚያስደስት በሚለወጥበት ኸይር ነገር ቢያመጣ ምንድነው አዲኑ ነሲሃነቱ ምንድነው በወንድማችን እኮ ኸይር ነገር ፈልገን እኮ የሱ መቀየር የሱ መለወጥ እኛ ሊያስደስተን ይገባል
እሱንም ያስደስተዋል። እሱን ግን በሚያዋርድ መልኩ ከፍ ዝቅ በሚያደርግ መልኩ ከሆነ ግን ሁሌም ምን ያመጣል? ችግር ያመጣል። እንደ ሙስሊምነት ደግሞ አንዱ ለአንዱ እንደ አንድ ጀሰድ ነው። ረሱል አለይሂ ሰላቱ ወሰላም በሐዲስ ላይ እንደተናገሩት መሰሉል ሙእሚኒነ ፊ ተዋዲሂም ወተራሁሚሂም የሙእሚኖች እኮ ምሳሌ የመወዳዳቸው የመተዛዘናቸው ወተዓጡፊሂም መሰሉል ጀሰዲ ልክ እንደ አንድ አካል ነው። ኢዘ ሽተካ ሚንሁ ዑድውን ተደዐ ለሁ ሳኢሩል ጀሰዲ ቢሰህሪ ወልሁማ አንድ አካላችን ጣታችን ሲታመም ራሳችን እንዴት ነው የሚሰማን? አይናችን ሲታመም መላ ሰውነታችን ይወረናል አይደል? የሙስሊም ህመም ይሄ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወንድምህ ሲታመም ያንተም ህመም ሊሆን ይገባል። ዛሬ ለምንድን ነው ሐቂቃውን ስናወራ ፊልስጤም ላይ ወንድሞቻችን እንደዛው ሲሆኑ እዚህ ያ ረብ ብለን የምናለቅሰው ቀልባችን የሚሰበረው ለምንድን ነው? አንድ አካል ስለሆንን ነው አይደለም? ያ ነው እኮ ውጤት፣ ይሄ ነው ሌላ ነገር አይደለም። ሰልማንን ከፋርስ፣ ሱሃይብን ከሩም፣ አቡበከርን ከቁረይሽ፣ ቢላልን ከሀበሻ አንድ ቦታ ላይ የሰበሰበው ድል ሌላ ምስጢር የለው፣ ላኢላሃ ኢላላህ ነው። የላኢላሃ ኢላላህ ጉልበት ቀላል አይደለም። ስለዚህ የሙስሊም ወንድም ደስታ ነው። የሆነች ነገር አዘጋጀ እንደቀላል ተከራይ ነው። ለምሳሌ ሰው የለውም ሊያገባ ነው፣ ጭንቅ አለው፣ አብሽር በለው። ጎረቤት ነው አይደል? የመስጊድ ጀማ ነው አይደል? አብሽር ከተቻለ ከጀማው ጋር የሆነ ነገር አድርጎ ሰብስቦ ምናምን ለዛ ሰው ለደስታው ቀን ደስተኛ መሆን። ለዚህ ነው ኢብኑ ተይሚያ ረህመቱላሂ ዐለይሂ በሙስሊሞች ደስታ ያላስደሰተው የሙስሊሞች ክፋት ወይም ደግሞ መከፋት ያላስከፋው ከነሱ አይደለም ይላሉ ኢብኑ ተይሚያ። ረሱል ዐለይሂ ሰላቱ ወሰላም በሐዲሳቸው ምን አሉ? መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም። ስለዚህ ኒካህ ሊያስር ፈለገ፣ አብሽር ቤቱን አሙቅለት፣ ዲኮር ምናምን ከሆነ አድርግለት። በቃ ብቸኛ ነው፣ ሰው የለውም፣ ለአካባቢው እንግዳ ነው። ይሄ ነው እስልምና እኮ ይሄ ነው። ጀማዓነት ታዲያ ምንድን ነው? በቀላሉ ትንሽ አሁን እያሉ ነበር ረመዳን ላይ ማስፈጠር። ነፍስያ እኮ ተምር ስታገኝ የጾመ ነፍስያ አንጀት ጉሮሮ እንዴት ነው የሚደሰተው? ወንድምህ ላይ ትንሽ ነገር ጣል ስታደርግ ያስደስተዋል። የማቴሪያሉ መብዛትና ማነስ አይደለም፣ ግን ቢያንስ ምን ይላል? ወንድሞች አሉኝ። የላኢላሃ ኢላላህ ገመድ ታላቅነቱን ከባድነቱን እንዲረዳ እናደርገዋለን። ስለዚህ እንደቀላል አንየው። ታሞ ከሆነ ሂደ ጠይቀው። የአላህ መልእክተኛ እኮ እስተው ይላሉ። ሰላት ሰው ከጎደለ እከሌ የሚባል ሰው እዚህ ጋር ነበር፣ ሶፉን ያውቁታል። አብሯቸው የሚሰግዷቸውን ጀማዎችን በደንብ ይከታተላሉ። የት ሄደ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የት ሄደ እስቲ ጠይቁ። ምን ሆኖ ነው? አያችሁ እኛ ጋስ ወንድማችን አንድ ወር ከመስጊድ ቢጠፋ ምን ሆነ? ምን አጋጥሞት ነው አለ? አንድ ወር ቢጠፋ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሰላት ላይ ሰው ሲሉ ካጡት ምን ሆነ ከኔ እስቲ ፈልጉት ይላሉ። እኛ ጋስ ስለዚህ በወንድሞቻችን ልብ ላይ በወንድሞቻችን ቀልብ ላይ ደስታን መጣር ወላሂ ትልቅ ቦታ አለው። ሌላው ተው አንተ እንደቀላል እንዴ አሰላሙ አለይኩም ስንል ፈገግ ብለን እንባባል እንጂ አሰላሙ አለይኩም ፈገግ ብለህ በለው እስቲ። ልብ ምንድነው የምትሉት? ከፍትፍቱ ፊቱም ይባላል። አዎ ፈገግ ብለህ ሰላም የምትለው ወንድምህና ወስተር ብለህ የምትለው አንድ ነው እንዴ? ላ ፈገግ ብለህ ስትለው ደስታ ነው የምትለው። አሰላሙ አለይኩም ብለህ ሞቅ አድርገህ ሰላም ስትለው ደስታ ውስጡ የምታስገባበት ልዩ ነገር አለ ከአላህ በኩል የሚሰጥ ማለት ነው። ስለዚህ የመልካም ነገር ትንሽ ብለን ልንርቅ አይገባም። አላህ ስብሓነሁ ወተዓላ በሁላችንም ልብ ላይ ደስታን ከሚያስገባባቸው ባሮች መካከል አላህ ያድርገን። ለሙስሊም ወንድሞቻችን እህቶቻችን ላይ ደስታን የምናስገባ አላህ ያድርገን። የደስታ ምንጭ ሁልጊዜም አላህን መያዝ ነው፣ በመልካም ነገር ላይ መገኘት ነው። መልካም ነገር ስንሰራ ምንድነው ቁርአን የሚለው? መን አሚለ ሳሊሃን ሚን ዘከሪን አው ኡንሳ ወሁወ ሙእሚን መልካም ስራ የሰራ ከሴትም ከወንድም ምን ሆኖ አማኝ ሆኖ መልካም ስራ የሰራ ፈለኑሂየነሁ ሐያተን ጠይባ ዱንያ ላይ መልካም ህይወትን እናኖረዋለን፣ ደስተኛ እንዲሆን እናደርገዋለን። ሐያተን ጠይባ ምንድነው? ትንሽም አግኝቶ የውስጥ እርካታ ደስታን እሰጠዋለሁ ነው። ስለዚህ
በዚህ ወቅት ላይ መልካም ቦታ ላይ ተገኝተን መልካም ነገር ሰርተን ደስታዎችን በአጠቃላይ የምናጣጥም አላህ ያድርገን። ዓለም ላይ ያሉትን ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ሀገራችንን ሰላም አላህ ያድርግልን። ፊሊስጤም ያሉት ወንድሞቻችን እንደዚሁ ድሉን አላህ ለነሱ አላህ ያድርገው። ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ።